በዚህ በትንሣኤ ሰሞን በበዓለ ሃምሳ መስገድ አይቻልም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄ ቪዲዮ ለብዙዎች እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱልኝ። ቤቱንም ፎሎ አድርጉ። አይኖ እናንተ ብዙ ጊዜ ማስቸገር ይከብዳል፣ ግን አካውንቴ በጣም አድርጎ ኮፒ ሊንክ ይፈልጋል እየተመታ ስለሆነ ማለት ነው። ሁላችሁም ኮፒ ሊንክ እያደረጋችሁ አግዙኝ። እና ደግሞ ትንሣኤን ለምንድነው ፋሲካ የምንለው? ፋሲካ እንላለን አይደል? ምንድነው ትርጉሙ? ለምንድነው ፋሲካ የሚባለው? የክርስቶስ ትንሣኤ እንደዚሁም የቀናቶቹ ትርጉም ምንድናቸው? እሱን ድርግም ዩቲዩብ ላይ ሰርቼላችኋለሁ። በጣም ጠቃሚ ነገር ነው፣ እየገባችሁ ተመልከቱ። እና ብዙዎቻችሁ ስጠይቁኝ የነበረው በውስጥ ምንድነው መስገድ አንችልም ወይ በትንሣኤ ሰሞን ማለት በበዓለ ሃምሳ መስገድ ይቻላል ወይንስ አይቻልም እያላችሁ ስጠይቁኝ ነበር። መስገድ አብዝቶ መስገድ አይቻልም። ያ ማለት ቤተክርስቲያን መስገድ አንችልም ሲባል ግን ቤተክርስቲያን ሳንሰግድ እንገባለን ማለት አይደለም። ነገር ግን ንስሐ ለምሳሌ ንስሐ ገብተን ስግደት ቢሰጠን በበዓለ ሃምሳ መስገድ አንችልም። ምክንያቱም በዓለ ሃምሳ የመንግስተ ሰማያትን ዕረፍት የምናስብበት ስለሆነ ማለት ነው። የመንግስተ ሰማያትን ዕረፍት መንግስተ ሰማያት ከገባን በኋላ ዕረፍት እንጂ ስግደት የለም ማለት ይሄ በዓለ ሃምሳም ያንን ዕረፍት የምናስብበት ነው። ስለዚህ የንስሐ ስግደት አይቻልም ማለት ነው። ቅዳሴ ላይና ቤተክርስቲያን ስንገባ ግን እንሰግዳለን ማለት ነው። እስኪ ሁላችሁም ኮመንት ላይ ትንሣኤህ ዕረፍታችን ነው እያላችሁ ጻፉ። ጌታ ሆይ ትንሣኤህ ዕረፍታችን ነው እያላችሁ ኮመንት ላይ ጻፉ። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ በደንብ አድርጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉ፣ ይጠቅማችኋል። የቤት እወዳችኋለሁ። ክብር በሉልኝ። እስኪ በቤተ ክርስቲያናችን የሰላምታ መለዋወጫ ቃል ሰላም እንባባል። የማታውቁት ጽሑፉን እያያችሁ አብራችሁኝ በሉ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በሀገር ውስጥም በውጭ ሀገርም ያላችሁ ውድ ኦርቶዶክሳውያን ቤተሰቦቼ፣ ተከታታዮቼ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ አደረሰን። እንዴት እንደምወዳችሁ በቃላት ከምገልጽላችሁ በላይ ልቤ ያውቀዋል። ከቃላት በላይ የሆነን ነገር ቃል ሊገልጸው አይችልም። ቤተሰቦቼ እኛ እንደምንነሳ እርግጠኞች የሆነው ክርስቶስ አምላካችን ቀድሞ በመነሳቱ ነው። ክርስቶስ የትንሣኤያችን በኩር ነው። እሱ እንደተነሳ እኛም በትንሣኤ ዘጉባኤ እንነሳለን። እኛ ሞቶ የቀረ አምላክ የለንም፣ ሞትን ድል አድርጎ የተነሳ አምላክ እንጂ። እናም ኮመንት ላይ ክርስቶስ ተነስቷል እያላችሁ በመጻፍ ዓለምን ስበኩት። በእርግጥም ትልቁ ስብከታችን ይሄ ነው። ክርስቶስ ባይነሳ ኖሮ ሃይማኖታችን ከንቱ ነበረ። ግንስ ክርስቶስ በመነሳቱ የሃይማኖታችን ትክክለኝነት በዚህ ተረጋግጧል። እናም ቤተሰቦቼ ክርስቶስ ተነስቷል እያላችሁ ዓለምን ስበኳት። በድጋሚ እንኳን አደረሳችሁ። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለውድ ቤተሰቦቼ አድርሱልኝ። እጅግ አድርጌ እወዳቸዋለሁ፣ አከብራቸዋለሁ። ክብር በሉልኝ። እንዲህ ነው የድህነታችን ፕሮሰስ ባጭሩ። አዳም ዕፀ በለስን በልቶ በመበደሉ ምክንያት በአዳም ላይ የሞት ፍርድን የፈረደበት ከ5500 ዘመን በኋላ ከልጅ ልጁ ተወልዶ እንደሚያድነው ለአዳም ቃል ገባለት። ያ ለአዳም ቃል የገባለት 5500 ዘመን ሲፈጸም በቤተልሔም ከድንግል ማርያም ተወለደ። ያ በቤተልሔም ከድንግል ማርያም የተወለደው በሄሮድስ አማካኝነት በ2 ዓመቱ ወደ ግብጽ ተሰደደ። ያ ወደ ግብጽ የተሰደደው ሄሮድስ ሲሞት ወደ ሀገሩ ወደ ናዝሬት ተመለሰ። ያ ወደ ናዝሬት የተመለሰው በናዝሬት አደገ። ያ በናዝሬት ያደገው በ30 ዘመኑ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ያ በዮርዳኖስ ወንዝ በዮሐንስ እጅ የተጠመቀው ሳይውል ሳያድር ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ ጸለየ። ያ በገዳመ ቆሮንቶስ 40 መዓልት 40 ሌሊት የጾመው የጸለየው በቃና ዘገሊላ ሰርግ ላይ ተገኝቶ ውሃውን ወደ ወይን ቀየረ። ያ ውሃውን ወደ ወይን የቀየረው ለ3 ዓመት ከ3 ወር ወንጌልን እያስተማረ ተአምራት ማድረጉን ቀጠለ። ያ ወንጌልን እያስተማረ ተአምራት ማድረጉን የቀጠለውን አይሁድ በምቀኝነት ተነሱበት። ያ አይሁድ በምቀኝነት የተነሱበት በጲላጦስ ፊት ቆመ። ያ በጲላጦስ ፊት የቆመው
በቀራንዮ አደባባይ ተሰቅሎ እንዲሞት ተፈረደበት። ያ በቀራንዮ አደባባይ እንዲሰቀል እንዲሞት የተፈረደበት በቀራንዮ አደባባይ ተሰቀለ፣ ሞተ። ያ የተሰቀለው የሞተው ተቀበረ። ያ የተቀበረው ሙስና መቃብርን አጥፍቶ ከሙታን ተለይቶ በሶስተኛው ቀን ተነሳ። ያ ከሙታን ተለይቶ በሶስተኛው ቀን የተነሳው ለአዳም በገባለት ቃል ኪዳን መሰረት አዳምን ከነዘር ማንዘሮቹ አዳናቸው። ዓለምን በሙሉ በደሙ ፈሳሽነት አዳነ። ያ ዓለምን በደሙ ፈሳሽነት ያዳነው በተነሳ በ40ኛው ቀን ወደ ሰማይ አረገ። ያ በ40ኛው ቀን ወደ ሰማይ ያረገው ባረገ በ10ኛው ቀን ለሐዋርያት መንፈስ ቅዱስን ላከላቸው። ያ ለሐዋርያት መንፈስ ቅዱስን የላከላቸው ዳግም በሕያዋንና በሙታን ላይ ሊፈርድ ይመጣል። ያ የሚመጣው በሕያዋንና በሙታን ላይ ይፈርዳል። እሱ ማን ነው ትለኝ እንደሆነ የአብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለስም አጠራሩ ይሁን፣ አሜን። ለምንድነው በገዛ ሞታችን ላይ መጨከን ያቃተን? ለምንድነው ሁልጊዜ በተመሳሳይ አይነት መንገድ እየተጓዝን በገዛ ሞታችን ላይ የምንሳለቀው? ስንት ዙር ነው ይሄ ደብዳቤ የሚጻፈው? እንትና አካባቢ ጠፋን፣ እንትና አካባቢ እንዲደረሰብን፣ እንትን ተቋም ደርሶ ይከላከለን። ስንት ዙር ነው ይህ የፍትህ ጥያቄ ተጠይቆ ጆሮ ዳባ ልበስ የተባለው? መቼ ነው ወደ ዳዲያዊ እርምጃ መሻገር የምንችለው? ኪስ እየቀያየርን ከመጮህ ወደ መፍትሄ እርምጃ ምን ሄደው ወደ መከላከል የምንገባው መቼ ነው? ይህ ሜንታሊቲ የሚኖረን መቼ ነው? ሁላችንም የየድርሻችንን ተወጠን የምንጨክነው መቼ ነው? አርሲ ላይ የተገደልኩት እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ ሁላችንም ነን። ይህንን ስሜት የጋራችን የምናደርገው መቼ ነው? በቁጥር መብዛትና ማነስ ገና አልተነካንም ብለን እያሰብን እንዴት ነው ውጤት መምጣት የሚችለው? በሞታችን ብቻ አይደለም በተቋማዊ ማንነታችን ጭምር የሚላገጥበትን ነገር ቆምጠጥ ብለን እኛም የሚፈልጉትን እየከለከልን አለፍም ሲል ደግሞ ወደ መከላከል ገብተን መቼ ነው ማስደንገጥ የምንጀምረው? ጥያቄ ይሄ ነው። እንትን አካባቢ እንትን ደረሰ ድምጽ አትሆንም፣ እንትን አካባቢ እንትን ደረሰ ድምጽ አትሆንም። 3 ቀን እንጮሃለን፣ 4 ቀን ረስተን ተጨማሪ ሞት ለተከታይ ቀናት እናውጃለን። ራሳችን ሁሉም ነገር የአንድ እጅ ጭብጨባ ብቻ ሆኖ ቀረ። መሪና ተመሪ እዚህ ጉዳይ ላይ መፈለግ ማለት ችግሩን ማስቀጠል። ሁሉም ሰው የገባውንና የጨከነበትን ነገር እያሳየ እያንጸባረቀ መሄድ መቻል አለበት። በዛ ሲገሉን በዚህ እናደንቃለን፣ በዛ ሲያጠፉን እኛ በዚህ እናጨበጭባለን። እንዴት ሆኖ ነው ታዲያ ለውጥ ሊመጣ የሚችል? እያንዳንዳችንን እንድንጠይቅ ብቻ ነው የፈለኩት። ሞታችንን በቃ የምንለው እኛው ራሳችን። ይህንን ማመን ነው የሚጠበቀው። እፎይን ከነዚህ ጋር አታወዳድሩት። እፎይ ስራ ላይ ነው፣ መከራ ላይ ሆኑ፣ ችግር ላይ ሆኑ፣ ስቃይ ላይ ሆኑ፣ ስራ ላይ ነው እፎይ። እፎይን ከነዚህ ጋለሞቶች ጋር ማያያዝ አይቻልም። እፎይ እግዚአብሔር ለዚህ ዘመን የጠራው፣ እግዚአብሔር ለዚህ ዘመን ያመጣው፣ የቤተ ክርስቲያንን ስድብ ለማራቅ ያመጣው ነው። የቴዎሎጂ ግራጁዌት አይደለም፣ መንፈሳዊ ኮሌጅ የተመረቀ አይደለም፣ ዲያቆን አይደለም፣ መምህር አይደለም፣ በአብነት ትምህርት ቤት ያለፈ አይደለም። የሚመካበት ነገር አሳጥቶ እግዚአብሔር ከአሳ ማጥመድ ቦታ አምጥቶ ሐዋርያ ያደረገው ልጅ ነው። ቢሳሳት እንኳን ምን ቢል እንኳን የማይፈረድበት ግን እግዚአብሔር ለራሱ መርጦት ከጓደኞቹ ጋር በአቅሙ እየሰራ ያለ ልጅ ነው። እሳት ውስጥ እያለፈ ያለ ልጅ። እንደነዚህ ወመኔ ማጅራት መቺ የቲክቶክ Crispy Taste, Crispy Preis. Die Crispy Burger von KFC. Jetzt legendär günstig at nur 2 €. ጠፋ። የቲክቶክ ኪስ አውላቂ አይደለም። ያለበትን አውቃለሁ፣ ያለበትን ስቃይ እንርዳው ካላችሁ መርዳትስ፣ አዎ እፎይን ነው መርዳት፣ እፎይን ነው ቢያንስ የውሃ መጠጫ መስጠት፣ ቢያንስ ከጎንህ አለን ብሎ ማለት እፎይን ነው። እነዚህ የሐረር ሰንጋ የመሰሉ ጾም የማያውቁ ጸሎት የማያውቁ እነዚህ ወራዶች ከቤተ ክርስቲያን ጉሮሮ ነጥቀው በቲፎዞና በማጭበርበር እንትን ለማለት የሚፈልጉ እንደዚህ ብሎ ነገር የለም። ቲክቶክ ላይ ስርዓት ትይዛላችሁ። የኢትዮጵያ ኦርቶዶክስን ወክዬ ነው አደባባይ የወጣሁት ያላችሁ ሰዎች ስርዓት ትይዛላችሁ፣ ስርዓት ትይዛላችሁ። እዛ ፋኖ ስል
ወያኔና ሻቢያ ስል ኦነግና ብልጽግና ስል በቃ ቤተክርስቲያን ሃይማኖት የሌለኝ ይመስላል? ሃይማኖት የሌለኝ ይመስላል? አጭበርባሪውላ ስንቱን የአረብ ሀገር ሴት ደምን ባያስለቀሳችሁ፣ ስንቱን ያሳበዳችሁ፣ ጨርቅ ያስጣላችሁ፣ የስንቱን ተስፋ ሰጥታችሁ እንትን ያላችሁ እንደ ስራ ቆጥራችሁ ፕሮፋይል ፒክቸር አሳምራችሁ የሰባኪ ልብስ ለብሰው ስቱዲዮ ገብተው ወንጌል ይዘው ቤተ ክርስቲያን ልናሰራ ነው እያሉ ስንቶቹን ልጆች ነው አፈር ከደች ያበሏቸው? ይሄ ትክክል አይደለም። የኦርቶዶክስ ማን ቀን ሰጣችሁ? እናንተ ቀን አታቁ፣ ሰንበት አታቁ፣ ምን አታቁ። ማን ቀን ሰጣችሁ? ፋሲካን ለማክበር ለምን ጉዳይስ? የዳነ ሰው ያከብራል? for what reason? የዳነ ሰው ያከብር ማለት ኦርቶዶክስ ድናለች፣ እንድናለን ብላ ስለምታምን ነው። ለምን አላህ በቅድስና መመላለስ በጣም ከባድ ነው። እቺ ዓለም ላይ በጣም ከባዱ ነገር ኃጢአት ለመስራት ሰከንድ አይፈጅብህም። በቅድስና ለመኖር ግን በጣም ከባድ ነው። ስለዚህ ያንን ስለምታቅ ነው ቀድማ ድነናል፣ እንድናለን፣ እየዳንን ነው የምትለው ኦርቶዶክስ። ለዛ ስለዚህ አሁንም እኔ እናገራለሁ፣ እባካችሁ የኦርቶዶክስን ባህል እየተከተላችሁ አብሮ የወደ ፖለቲካ መስራቱን አቁም። አይጠቅማችሁ፣ ምንም አይጠቅማችሁም ነው ማለት። የራስን ወጥር ገትር ስራ ጥሩ ነገር የራስ ስለሌለ ማልቀስ። በኦርቶዶክስ አሁን ስጋ ቤት ሲጋፉ የምታዩት እነሱ ናቸው። ሙሉ ስጋ ቤቱን ሙሉ የሚወሩት እነሱ ናቸው። ልክ እንደ ጾመ ሰው፣ ልክ ስጋ እንዳልበላ ሰው ምናምን እንኳን አደረሰ ጌታ ይባርክ እያለ ጥርግ ስጋ ቤቱ ባሩን ይሞሉታል። ተው፣ አትቅሙ። በሰው ዓመት በዓል አይቀና። የእናንተ በፈለገ የዛሬ ስንት ነው? 1 ወር ነው የጾማችሁት። መሰረተ ክርስቶስ ለ1 ወር ሙሉ ወንጌል ይሁን መሰረተ ክርስቶስ ለ1 ወር አጾማለች። እንደ ሙስሊሞቹ ተፈቷል። የዛሬ ወር ተፈቷል። እናንተ ልንገራችሁ ብዬ ነው፣ ምናልባት ካልደረሰ የዛሬ ወር ስለተፈታ በቃ የዛኔ አክብሩት። ተፈቷል። ሙሉ ወንጌል ናት ወይ መሰረተ ክርስቶስ ተፈቷል። በቃ ተፈቷል። እና እሱን ምናምን ነገር በልታችኋል ቤተሰብ። ስለዚህ አሁን ደግሞ ኦርቶዶክስ ስለ ጾመችው አትጋፉ። ይሄ ፌር የሆነ ጥያቄ ነው አይደል? በእናንተ በተፈታ ጊዜ አንድም የኦርቶዶክስ ልጅ መጥቶ ሲጋፋ ስጋ ቤት አታገኘውም። አባ አታገኘው። በኦርቶዶክስ ግን ነፍሴ ሲጋፉልህ ነው የሚውለው። እና ይሄ ደስ አይልም። እና ፕሊዝ እሷን ነገር እየተዋችሁ ወንድማዊ ምክር ነው። በቃ ቀኑንም አታውቁትም፣ ምን ይሁን ለምን እንደሆነ አታውቁትም። ህማማት ምንድነው አታርፉትም፣ ምንንም ነገር አታውቁትም። ስለዚህ ያቺን ነገር ለምን ብላችሁ ጠይቁ። ድኝ ያለው ይሄ ነገር ምንድነው የሚያስፈልገኝ? ይህ ባህል ለአንተ አይጠቅምህ። ድናል፣ ዘላለማዊ አንዴ ድናል። በቃ አይደል? በቃ ሌላው ነገር ለምን ያስፈልጋል? ታሜ። ስለዚህ እባካችሁ ስጋ ቤት አታጨናንቁ፣ በጉን አታስወድዱብን። ይብሉበት፣ በሰላም ይኑሩበት። የአዳር ፕሮግራም እያላችሁ አዳር በሙሉ የዘፋኝ ማዕት ጠርተዋል። ሲጨፍሩ ሊያድሩ እግዚአብሔር ምስክር። የአገር ዘፋኝ የነሱ ዘፋኞች ተጠርተዋል። በጋዝ ላይት ዲም ላይት ምናምን ተደርጎ ሲሸከሽኩ ሊያድሩ ተጠራርተዋል።
ኦርቶዶክስ ጨፍርበት ልታድር አይደለም የምትጠራራው፣ ለቅዳሴ ነው የምታረገው። ግርፋቱን እያሰበች መገረፉን መቀጥቀጡን ለኛ ብሎ የከፈለውን መስዋዕት እያሰበች በሐዘን እንጂ የምታሳልፈው በጭፈራ አታሳልፈው። እያሰበች ያንን ጊዜ ያንን ወቅት እንዲያርጎ ነው ጌታ ያዳነኝ መድኃኔ ዓለም ክርስቶስ ያዳነን እንዲህ ተገርፎልን ነው ተብሎ የሐዘን እንጂ የጭፈራ ቀን አይደለም። ስለዚህ ናይት ክለብ አስመስላችሁ የምታረጉት በየሆቴሉ ነው አይደል ዝግጅት ያደርጋችሁት? እውነት እንነጋገር። ሆቴል ላይ አይደል ድግሳችሁ አይደል? ሆቴሉ ላይ ምንድነው የሚሰሩት ሰዎች? ሆቴል ቤት ሰዎች ብዙ የማይገባ ነገር ሊያደርጉ ይችላል። እዛ ቤት ነው የተጠራራችሁት። እና ባካችሁ የኦርቶዶክስ ሲሆን ፕሊዝ ኦርቶዶክስ ታክብርበት። እናንተን አይመለከትም። ይሄ አመት በዓል አይመለከትም። እናንተ ምንም አይገናኝማ ከእናንተ ጋር። ከልባችሁም አይደለም። ከልባችሁ ተቀብላችሁት የምታከብሩት አመት በዓል ካልሆነ ምን ያደርግላችኋል ነው የኔ ጥያቄ። ምን ያደርግላል? የሚቀበለው ያክብረው።